ሰዎች ነን ይባክሽና አንዴ እናውራ ባክሽ ነይ ወይኔ በእናታችሁ ተጉኝ ታስገድሉኝ ነው እንዴ ልታቁኝ ነይ ባክሽ ተነሽ ተንያለኝ ለምን እንደዚህ ብትጮት አስወጣው በቃ ለምን አስገባሽው እስር ቤት ነው ምንድነው የሚያወራው ነው የማይነታ ምንድነው ያወራሽ ላንቺ ያለችበት እንደማይታወቅ እንግዲህ መረጃ ደርሶናል ይሄም ደግሞ መረጃ የደረሰን ከናት ከአባቷ ነው በቃ ውጣልኝ እያልኩ ነው አሉጣም ቤት አይደለም ወንጀል ለሚሰራው የምን ወንጀል ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ በእያላችሁ በሰላማችሁ ይብዛ ውድ ተመልካቾች እንግዲህ እንደተለመደው ዛሬም አንድ አዲስ ጉዳይ ይዘንላችሁ መጥተናል ከዚህ በፊት የነበሩ ጉዳዮቻችን በሙሉ ዘግተናል ተጠያቂ ማድረግ ያለብን ሰዎች በሙሉ ተጠያቂ አድርገናል ውድ ተመልካቾች አሁንም እንግዲህ ከዚህ በፊት በነበረን ፕሮግራሞች ላይ እንደምትመለከቱት በጣም ቻሌንጆች እየገጠሙን ነበር የተለያዩ ማስፈራሪያዎችም ደርሶብን ነበር እንግዲህ ከነሱ ነገሮች በሙሉ ሰባብረን ነው ዛሬ እዚህ የተገናኘነው አንድ እህታችን ዛሬ እንደተጠለፈች እና ያለችበት እንደማይታወቅ እንግዲህ መረጃ ደርሶናል ይሄም ደግሞ መረጃ የደረሰን ከናት ከአባቷ ነው እንግዲህ በተለያየ ምክንያት ሰዎች ይጠፋሉ ህፃናት ሲሆኑ ትልልቅ ሰዎች ሲሆኑ ምናምን ወደ ህግ የማመልከቱ ነገር አንዳንዴ ይመጣል ብሎ መጠበቅ እንደዚህ አይነት ነገሮች በጣም እየተለመዱ ነው 2 ቀን 3 ቀን ሰው ሲጠፋ አይተመጣለች ይመጣል የሚሉ መዘናጋቶች በሙሉ እንግዲህ እቺ ልጅ ጠፍታ እንድትቀር አድርጓታል ከቤቷ ከወጣች አንድ ወር አካባቢ እንደሆናትና እናትና አባቷ እንግዲህ በጣም በማዘን ነው ሲለምኑን የነበረው ምን ማለት ነው ልጅቷ ኦሬዲ ጠፍታለች በቃ አንድ ወር ምናምን ከፖሊስ ከህግ አካላት ጋር በመነጋገር እንግዲህ ፍለጋችንን ጀምረናል ዛሬ እንግዲህ ምናልባት የዚች ልጅ ዱካ ይኖራል ብለን ያሰብንበት ቦታ ላይ እንሄዳለን ማጣራት ያሉብን ነገሮች አጣርተናል ምክንያቱም አንዳንዴ ምንድነው ሰዎች ሲጠፉ ሊሄዱ የሚችሉባቸው ቦታዎች ላይ እንግዲህ ነው የሚፈለጉት ደግሞ ሆም ብሎ ካልሆነ በስተቀር ሰው ዝም ብሎ ሊጠፋ አይችልም እስኪ ለማንኛውም በዚች ልጅ ጉዳይ ላይ በጣም እናትና አባቷ እንዴት እንደተጨነቁ ልነግራችሁ አልችልም በጣም ነው የተጨነቁት በጣም አዝነዋል እንግዲህ እሷን ለማግኘት ጥረት እናደርጋለን አንድ ቤት እስኪ ሄደን ቼክ እናደርጋለን የቅርብ ሰው እንደሆኑ መረጃ ደርሶኛል ለምን እነሱን ትኩረት እነሱ ላይ ያደረገልን የሚለው እንግዲህ ውድ ተመልካቾች እየቆየን ለእናንተ ግልጽ እናደርጋለን በተደጋጋሚ ግን ከቤተሰቦቿ ጋር የቅርብ ግንኙነት እንዳለ እናውቃለን ምናልባት ስለ እሷ መጥፋት የሚያውቁት ነገር ካለ ይኖራል ብለን የምናስብበት እስካሁን ከጠየቅናቸው አጠራጣሪ ነገሮች የገጠመን ቦታ ነው የምንሄደው ለማንኛውም እስኪ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ አድርጉ ያለ እናንተ ገዛ ምንም ነገር መለወጥ አንችልም አሁን በቀጥታ ወደ ቤቱ እንሄዳለን አብራችሁን ተከተሉ ጤና ይስጥልኝ ማነው ሰላም አቤት እንዴት ነሽ ሰላም ነው አለ ሰላም አለ ምንድነው ማነው ጋዜጠኛ ነኝና ምን ሆነ ነው ታዲያ ምን ፈልገህ ነው አዎ ደላላውን ፈልጌው ነበር እንዴ እና ታዲያ ምንድነው የተሸፋፈፈው ማን ነው ደላላው ደግሞ ደላላው እዚህ ቤት እንደሚኖር መረጃ ደርሶኝ ነውና ከሱ ጋር ማውራት የምፈልጋቸው አንዳንድ ነገሮች ስላሉ እኮ ማን እንዳትናገርም እንዴ ደግሞ እንደዚህ ተሸፋፍኖ የመጣው ምን ሆነክ ነው ማክስ አድርጋል ኮፍያ አድርጋል ሰላም አይ መሸፋፈኔን እንትን እንለዋለንና አሁን ገብተን ቁጭ ብለን ማውራት እንችላለን ስለ ደላላው አንዳንድ መረጃ ማግኘት ፈልጋለሁ እንዴና ምንድነው ካሜራ ከጀርባ ያሉ ሰዎች ምንድነው ይችላል ግን ካሜራው አስፈላጊ ነገር ነው እንዴ ሰዎች ከዛ ምንድነው ሰው ይዘመተ እንደዚህ በሬ ላይ ቆመ እንደዚህ የምታናገር ካሜራውን አጣውና ሰዎች ናቸው አሁን አንቺ ተረጋጊና ስለ ደላላው ስለ እዚህ ቤት ስለሚኖረው ሰው የሆነ መረጃ ማግኘት ፈልጋለሁ አንዴ ሁላችሁም አካባቢውን በደንብ ይሁን የምን ምንድነው አንዴ ቁጭ በይ ይኸውልሽ ምን መሰለሽ ቁጭ በይ እስኪ ሁላችሁም ይሄን ቤት በደንብ ፈትሹልኝ ምንድነው የሚፈትሽ ምንድነው እያልክ ያለው ምንድነው የፈለከው ይሄ ቤት ይፈተሻል ለምንድነው የሚፈተሸው የሚፈተሽበትን ምክንያት አሁን እነግርሻለሁ እንደዘው ብሎ ሰው ቤት መጥቶ ፈትሽ ይባላል ይባላል አጠራጣሪ ነገሮች ካሉ ለማህበረሰብ አስጊ የሆኑ ነገሮች ካሉ በደንብ ይባላል ቆይ ምንድነው ይሁን ምናልባት ቤት ተሳስታ እንዳይሆን ደላላው ቤት አይደለም እኔ ቤት ተሳስቼ የምመጣበት ምን ምክንያት አለ እና ታዲያ ምንድነው ሁላ ሰው ካሜራ ይዘ ከፈለክ ማናገር ከፈለክ እኔን መተህ ማናገር ትችላለህ ምንድነው እንደዚህ ይሁን እኮ እሱን እኮ ነው ያረኩት አሁን ፊትሽም ልክ አይደለም በጣም ጠውሉጓል በዛም ብላበላ ሆነሻል
ከጀርባ ያሉት ሰዎች ስታይ በጣም ደንግጠሻል፣ ያስታውቃል በጣም። ስለዚህ ምን እንደሆነ እኛ ራሳችን ፈርፈን እንደርስበታለን። እንዴ አልገባኝም። ይሄ ቤት የሆነ ወንጀል የሚሰራበት ቤት እንደሆነ መረጃ ደርሶናል። ቆይ ስለምን ወንጀል ነው እያወራ ያለው? ምናልባት ሰው እየተረጋግተ ማውራት ካለብህ የምትናገረው ተናገር፣ አለዛ ከቤት ይውጡልኝ እንደምታወራው። ኦኬ ስለዚህ ወንጀል ሰርተሻል ማለት ነው። የምን ወንጀል ነው? ስለምን ወንጀል ነው የምታወራው? እኔ ምንም ወንጀል የለብኝም። አልሰራሁም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ። እንዴ ነፃ ሰው ነሽ ማለት ነው። እኔ ቤት ተሳስተሃል እኮ ያልኩህ ለዛ ነው። ማነው ስምሽ? ቆይ ስሜ ምን ይሰራል? ቤቴ ዘው ብለህ ገባህ ደግሞ ስሜ ስምሽ ያስፈልገናል። አንቺ ደላላው ምንድን ነሽ? የቤት የደላላው ቤት እንደሆነ መረጃ አለ። ደላላው ደግሞ በጣም ብዙ ፋውሎችን በመስራት ይታወቃል። እሱ ስራና ስራ እንጂ ሌላ ነገሮች ምንም አይነት ወንጀሎች አልሰራም። ስራውን በስርዓት ይሰራል። ስራ ከመስራት ውጪ ሌላ ነገር የሚሰራው ነገር የለም። ባለቤቴን ዝም ብለህ በመጥፎ ነገር ልታልፈው ለስራ ነው የፈለኩት እኮ ለስራ እኮ ፈልጌው። ለምን ስራ ነው የምትፈልገው? ሲጀመር አንተ እንደዚህ ተሸፋፍነ ማንነት የማይታወቅ ሰው እንዴት ነው ለስራ የምትፈልገው? እኔ ለስራ ነው የፈለኩትና መሸለም እፈልጋለሁ ደላላው። ወይ እሱ ስራ ዛሬ ስራ ወጥቷል። የለም ቤት አይደለም። ወንጀል ነው የሚሰራው። የምን ወንጀል? አንዳንዴ በድለላ ህይወት ውስጥ የሚሰሩ ደላላ የሚሰሩ ወንጀለኛ ነው እንዴ? ድለላ የሚሰራ ሰው ወንጀል ነው እንዴ? ከዚህ ቀደም ምን ገጠመኝ መሰለሽ? የሰራን ነው ምናምን ይላሉ፣ ግን የሚሰሩት ሌላ ስራ ነው። ምናልባት ተሳስተህ እንዳይሆን። ድለላ ማለት ይሄን ያክል ስራ እንጂ እኔ ወንጀል እንደሆነ አላውቅም እስከዛሬ። ምናልባት ለአንተ ወንጀል ሊሆን ይችላል፣ አላውቅም። ድለላ እንዴት ነው ወንጀል የሚሆነው? ስራ ነው እንጂ ድለላ ውስጥ ወንጀል ስራዎች ይሰራሉ እንጂ ድለላ ወንጀል ነው ማለት ነው። እንደሱ ነው የምታምኚው? አንተ እኮ ወንጀል ነው እያልክ ነው። ምን ድለላ ማለት እኮ ስራ ነው። እኔ የማውቀው ስራ ነው ያልኩት እኮ አንተ እኮ ወንጀል ፋውል እየሰራ ነው እኮ እያልክ ነው። የማይሆን ነገር ነው ይፈለጋል። ለምንድን ነው ለስራ ከፈለከው እኮ ስልኩን ደውለህ ለስራ ፈልጋለሁ ወይንስ እንደዚህ ቤትም ከሆነ የምትፈልገው ቤት እንዴት ነው ምናምን አለ ወይ ፈልጋለሁ እንደዚህ ተብሎ ነው የሚጠየቀው። አንተ ግን ዘው ብለህ ሰው ቤት ገብተህ ድለላውን ፈልገዋለሁ። እንዴት እንደዚህ አይነት ጥያቄ አለ? እኔ እንደዚህ አይነት ጥያቄ አይቻላቅም። አይተሻታቂም ግን ዛሬ አየሽ። ስለዚህ ተግባብተን እናውራ። አንደኛ ለስራ የምፈልጋለሁ፣ ሁለተኛ ስለዚህ ደረሰኝ መረጃም አለ። ህግ ከፈቀደለት ውጪ ልክ ያልሆነ ፐርሰንት ለራሱ አስቀምጧል ወይም ደግሞ ለራሱ በቤት ሽያጭ ጉዳይ ላይ ሰዎች እሱ ላይ ኮምፕሌን አቀርበዋል። እሱን ወደ ህግ ይዤ እንዳልሄድ ከፈለግሽ እዚህ ጋር እኔና አንቺ ተግባብተን ማውራት እንችላለን። በድለላ ስራ ውስጥ እሱ ጋር የተለየ አይነት አከፋፈል ስርዓት ነው ያለው። ይሄ ደግሞ ልክ አይደለም። መንግስት ጋር ከደረሰ ወይም ህግ አጠገብ ከደረሰ መረጃ እኔ ወይ ወረቀት መረጃ ስላለኝ እኔ ባለቤትን ጠንቅቄ ስለማውቅ አንተ እንደዚህ እያልክ የምታስፈራራኝ የምሰማህ ነገር መስሎ ከሆነ ተሳስተሃል ወንድሜ። እኔ እንደዚህ አይነት ነገር አልሰማም። ምናልባት ማናገር ከፈለግ ወይ ቤት ፈልገህ ከሆነ በስርዓት ልጠይቀው ትችላለህ እንጂ በስርዓት እኔ አንቺ ልጠይቅሽ እኮ እዚህ ቤት መጣ አይደለም ሄደ በስልክ ደውል ምንድነው ካሜራህን እንትን ብለህ ምናምን በስርዓት ልጠይቅሽ ምናምን። ወንጀል እሱ ምንም አይነት ወንጀል የለበትም፣ አልሰራም። ባለቤቴ ንጹህ ሰው ነው። ለምንድነው እንደዚህ የምታደርገው? ወንጀል አልሰራም። አዎ በትክክል ወንጀል አልሰራም ብሎ መከራከር የወንጀለኛ ተባባሪ ወንጀል መስራት አይሆንብሽም ላንቺ? የምን ወንጀለኛ ነው? የምን ወንጀለኛ ነው የምትባባለው? እኔ ወንጀለኛ እየተባበርኩ አይደለም። ቆይ እውነት ልሻለሁ እኔ መረጃ ስላለኝ ነው አፌን አውጥቼ የምናገር። የምን መረጃ አለ? ባለቤትሽን መጠበቅ ከፈለግሽ እኔና አንቺ እንስማማ። ቆይ ምንድነው እያልክ ያለው? ምንድነው የምታወራው? እሺ ይኸውልሽ እኔ ቀላል ሰው እንዳልመስልሽ ብዙ ነገር ነው መረጃ ያስኩት። ይሄ ቤት ከ2 ቀን በፊት ያሻሻጠው ቤት እና ታዲያ እዚህ ቤት ላይ በጣም ብዙ ብር ይዟል። ይሄ ደግሞ ባለቤቶቹ አያውቁም። እኔ ከቅርብ ሰው ነው መረጃ የደረሰኝ። ስለዚህ ይሄ መጀመሪያው ነው። ይሄንን መኪና አሻሽጧል። ይሄ መኪና ሲሸጥ የተሸጠበት ዋጋና ለሱ የተከፈለው ልክ ያልሆነ የገንዘብ ማጭበርበር ሂደቶችን አስጀምሮ አስጨርሷል። እና ደግሞ በዚህ ሁሉ ነገር ውስጥ የምትኖሩት እዚህ ቤት ውስጥ ነው። ለምን እንዴ የሁሉ ብር የሚያጭበረብር ከሆነ እዚህ ቤት ውስጥ ለምን ይኖራል? እሱ እኮ የጉልበቱን የሰራበትን ነው ያገኘው። ምንድነው የሚያጭበረብረው? ባለቤቶቹ ጋር ከደረሰ መረጃ ሊሰቅሉትም ይችላሉ። ስለዚህ እኔና አንቺ እንስማማ፣ ባለቤትሽን እንጠብቀው። ለምንድነው እንደዚህ አይነት ፋውል የሚሰራው? እሺ አንተ ቆይ ከኔ ምንድነው የምትፈልገው? ከኛ ምንድነው የምትፈልገው? ምን ፈልገህ ነው? እሺ ከአንቺ መረጃ ነው የምፈልገው። የምን መረጃ ነው የምትሰጠው? በጣም ጥሩ። እንደዚህ ስንግባባ ጥሩ ነው። ይሄ እጅ ላይ ያለውን መረጃ
ህግ ጋር ከደረሰ አንቺም ባለቤትሽም ቀጥታ ወደ ቁጥጥር ስር ነው የምትሉት። ያጭበረብራችሁት ገንዘብ ደግሞ እንደዚህ ዝም ብሎ የሚናገር የሚታው ነገር አይደለም። በጣም ከባድ ነው። ሰዎቹ ጋር የመረጃ ቢደርስ ራሱ ያው ሀብታሞች ናቸው፣ ገንዘብ አላቸው፣ ምን ሊያደርጉ እንደሚችሉ አስቢው እስኪ። እኔ እኮ ለዚህ ልጅ አስቤ ነው እዚህ የመጣሁት። ያሳዝናል እኮ። እሺ ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? ገንዘብ እንስጥህ? በጣም ጎበዝ። አሁን ሌባ መሆኑን አመንሽ ማለት ነው? አይ ማመን አለማመን አይደለም። በጣም ጥሩ። ለምንድነው ማመን ሳይሆን አንተ በቃ ምናልባት ቸግሮ ሊሆን ይችላል። እዚህ ድረስ የመጣው ገንዘብ ፈልገህ ከሆነ ገንዘብ እንስጥህና ሂድ ካጠገኘ እኔ የሰራ ሰው ነው ሰራችንን ስራውን ይስራበት አትረብሸን እያልኩ እኮ። አንድ ላይ ነው የምትሰሩት ማለት ነው? አንድ ላይ የምን አንድ ላይ ነው? ምንድነው አንድ ላይ ነው የምታጭበረብሩት? አንድ ላይ አይደለም። የምን በጣም ጎበዝ። በጣም እናንተ ሲጀመር ትችላላችሁ እንዴ ይሄን ህዝብ ማን ይዝረፈው? እናንተ ናችሁ። ወይ ምንድነው እያወራህ ያለው? ምን ሆነክ ነው? ኧረ እንዴ እኔ እዚህ ቁጭ ብለህ ከኔ ጋር ከምትጨቃጨቅ የምትፈልገውን ገንዘብ ልስጥህ ሂድ ከበቃ ነው የምልህ። ሌላ ቦታ ሄደህ ስራ የሌላቸው ሰዎች ጋር ሄደህ ተጨቃጨቅ በቃ። የምትፈልገውን ነገር ገንዘብ ከፈለክ ልስጥህ በቃ። አንቺ አስበሽ ከፈለክ እንግዲህ በጣም ብዙ ሁለት መረጃ አለ ማለት ያንቺ ክፍያ አለኝና እንደራደራለን። እየቀለድክ ነው እንዴ? እኮ ልክፈልህ እኮ ነው ያልሽ። የምትፈልገውን ነገር አንዴ በዚህ እንዴ ምንድነው እያስፈራራኝ ነው? በማስፈራራት እኮ የሚሆን ነገር የለም። ገንዘብ ልክፈልህ አልሽኝ። እሺ ያልኩሽ እኮ በስርዓት በቃ። እኔ በምታስፈራራኝ ነገር አይደለም እኔ የምሰጠህ። ስለዚህ እኔ መጨቃጨቅ አልፈልግም። አሁንም ለወጣ ስለሆነ ስራ ስላለብኝ የምከፍልህ ምን ያክል ገንዘብ ልክፈልህ? የፈለከውን ጠይቀኝ እከፍልሃለሁ። ችግር የለውም። አንቺ መውጣት ትችያለሽ። እኔም ለገንዘብ አይደለም ለፈው እኮ አንተም ሂድ በቃ። እንሄዳለን። ግን ባለቤቴን በእንደዚህ አይነት ስሙን እንድታነሱ አልፈልግም። በቃ እሱ ንጹህ ሰው ነው፣ በርባሪ ነው ምናምን የሚባለውን ነገር እንትን አትበለው በቃ። ዝም ልበል እንዴ? እና ዝም ብለህ እንዴት የሰው ስም ታጠፋለህ አንተ? እኮ ለምን አጠፋለሁ? እኔም እኮ አታጥፋ በቃ። እንደ መኪና እንደዚህ ብሏል፣ አንዴ ቤት አጭበርብሯል እያልክ ነው እኮ። ገንዘቡን አስገቢው። እኔ ያስገባልሃለሁ አሁን። ግን አሁን ከቤቱ የምትወጣ ካሜራውን አጥፋ፣ ካሜራውን አጥፋ። ወጣልኝ ከቤት። እዚሁ ካላክሽልኝ አልወጣም። ውጭ ላይ ልክላለሁ። እየወጣ እዚሁ ካላክሽልኝ አልወጣም። ለምንድነው ከቤት ውጣ እንጂ መጀመሪያ እንደ ከቤት ይሳውጣ እኮ። ካሜራውን አጥፋ፣ ሰዎችን ይዘክት እየወጣ እያለ በር ላይ ወጣ ልክላለሁ። መረጃውን እያጣፋልሻለሁ። ገንዘቡን እዚሁ ትልኩያለሽ። አይቼ ፎቶ አንስቼ እንመጣለን። ግን ለምንድነው ገንዘብ መስጭ? በቃ እኔ መጨቃጨቅ አልፈልግም። ምናልባት ቸግሮ ሊሆን ይችላል የመጣው ብዬ አስቤ ነው። ምናልባት እና ቸግሮኝ አንቺ ጋር ስራ የለምን? ያው በቃ በምክንያት እንደዚህ ብዬ ምናምን በቃ ልቀባበላት ብላ አስበህ ከሆነ ችግር የለም። እኔ መጨቃጨቅ ስለማልፈልግ እሰጥሃለሁ በሚለው ነው እንጂ እኔ። ስለዚህ ጦጣ ዘሎት የማይጨርሰው ገንዘብ እኔ ጋር አለ እያልሽ ነው። ግን የምትኖሪበት ቤት ደግሞ ይሄ ነው። ተደብቃችሁ ነው። የምን ከማንም እንደደበቀው? ለምን እንደደበቀው? አሁን ያሳየሁሽ ትልቁ ቤት እኮ የእናንተም ሊሆን ይችላል። ምክንያቱም የሚያጭበረብራቸው ገንዘብና ከሰው የሚነጥቃቸው ገንዘብና የሚወስዳቸው ኮሚሽን፣ የተጋነነ ኮሚሽን ክፍያዎች እና ይሄ ቤት ይሄ ግቢ አይመጥ ነው። ሰው ዝም ብላ ትቅባጥር። ምናልባት ባለቤቴ ከመጣ አይለቅም። ኢንቨስተር ነው ይሄ። በቃ ይሄ ልም ያለ ኢንቨስተር ነው አይደለ? ስሙን ደብቆ ነው በሰዎች የነገደ እሱ ኢንቨስተር ነው። ቆይ ምንድነው የምትለፈልፈው አንተ? ከየት ነው የመጣብህ? ማን ነው የላከብኝ? በጣም ጥሩ። ባለቤቴ ድንገት ከመጣ የሆነ ነገር ነው የሚፈጠረው። ምናልባት ብትወጣ ይሻላል። ኧረ ይምጣም ችግር አለ። ይምጣ። እንደውም ጉዳዩ ባለቤት እሱ አይደል እንዴ? ቆይ ምን ሆነ? ድንገት ዘው ብለህ እኔን ሴት ስለሆንኩ አሸነፈ ገባ። አሁን እሱ ቢመጣ የሆነ ነገር ሊፈጠር ይችላል። እባክህ ውጣልኝ። አሁን የሚመጣበት ሰዓት ነው። ሴት ስለሆንሽ ሳይሆን የወንጀለኛ ተባባሪ ሰው። የምን ወንጀል ነው አንተ? ወንጀል አትበለኝ በቃ። አሁን እኮ እጅ መንሻ ያዝ፣ ገንዘብ ያዝ አልሽ፣ ስሙን እንዳታጠፋ አልሽ። እኔ እንደዛ። ስለዚህ ይሄ ሰውዬ ስሙ ሊጠፋ የሚችልበት ብዙ ምክንያቶች እንዳሉ ገብቶኛል። ከማን? ከአንቺ ከራሱ ባለቤቱ ነሽ ወይስ ምን ሆነሽ አንቺ? እሱን አይመለከትም። እኔ ስሙን አታንሳልኩት። እሱ የስራ ሰው ነው፣ ስራውን እየሰራ ነው። እዚህ ቤት ደግሞ ከመጣ ምንድነው ማን አስገብተሽ ነው ብሎ ከኔ ጋር ጭቅጭቅ ሊፈጠር ስለሚችል ከቤቱ እንድትወጣልኝ ነው እንደዛ እያልኩ ያለው። አይፈጠር ጭቅጭቅ። አንዳንድ ጭቅጭቆች አሪፍ ነው። ምን አምንሽም እንደ ባለቤትሽ? እሱን ላንተ አልነገረም። ማመን አለማመን፣ እሱን የሚያምነኝን አለማመኑ ላንተ ሳይሆን ለእኔና እሱ ነው የምንተዋወቀው። ታረጋለሽ ብሎ ያስባል። ዛሬ ቆይ አንተ ልትለፈልፍ ነው እንዴ? ስራ የለብህም እንዴ? መልሽልኝ ማለት ከመጣ ምን ይፈጠራል? ገባን? ማናችሁ ምንድናችሁ የሚል ጥያቄ ይጠይቃል። እናወራራለታለን። ወንጀል ካልሰራ ሰላማዊ ሰው ከሆነ በስነ ስርዓት ተነጋግረን እንግባባለን። ለምን እንደመጣን ይጠይቀናል። ህግ ያለበት ሀገር ነው ያለነው። ምንም ወንጀል ካልሰራ ለህግ እኛን መክሰስ ይችላል። እኛም ለመከሰስ ዝግጁ ነን። ግን የመጣንበት ምክንያት አለ።
እንዴት ነው ሰው ቤት ደረት ከነፍተ ካሜራ አዘጋጅተ ሰውህን በር ላይ አስቀምጠ ባለቤቴ ሲመጣ ምንድነው የተፈጠረው ብሎ እንዴት ነው የማይጨቃጨቀው? አንተስ ብትሆን ቤት እንደዚህ የሁላ ሰው ገብቶ የሚፈጠረው እዚህ ጋር እንዳለ እናስብና አንተ ሌባ ነህ መረጃ ሌባ አይደለም ሌባ አትበለው ቆንጆ ሌባ ነው እንጂ ሌባ በጣም ይገርም ሌባ ምን ከሰረቀብክ የሰው ገንዘብ አጭበርብሮ አልሰረቀም የኔ ባለቤት የሰው ገንዘብ አይነካም የላቡን የሰራበትን እንጂ የማንንም ገንዘብ ነክቶ ያውቅ አረን አንቺ ካመንሽ በኋላ ደግሞ ትከራከሪኛለሽ አምነሻል እኮ ምንድነው ያመንኩት እኔ አትጨቃጨቀኝ ከቤት ውጣልን ብዬ ነው ገንዘብ ልስጥ ያልኩት ምናልባት ተቸግሮሃል እንደዚህ በየሰው ቤት እየመጣ የምታንኳኳ ከሆነ የለህም ማለት ነው ለዛ ብዬ ነው እንደዚህ ያልኩት እንጂ ባለቤቴን እኔ በሁሉም ነገር አምነዋለሁ አንተ እየነገርከኝ አይደለም ችግረኞችን የምትረጂ ከሆንሽ አዎ እኔ ችግረኞችን እረዳለሁ በቃ እኔ ከነሱ የተሻልኩ ኮንኩ አግዛለሁ እረዳለሁ በቃ ኮንኩ ሳይሆን ነሽ እንጂ አጭበርባሪ አይደለሽ እንዴ በስማት ይከሰሳል እንደዚህ ብለህ አትለፍልፍ እስኪ ክሰሽኝና ልይ ኦኬ እንደማትከሽኝ እኮ ስለማውቀው እንጂ መጀመሪያም እኮ ገንዘብ ልስጥህና ያለው መረጃ አጥፋና የባለቤቴን ስም አታጥፋ ውጣልሽ ምንም ነገር ከሌለ ይሄ ያሱት መረጃ ውሸት ቢሆን ኖሮ ገንዘብ ልስጥህ ማትም ነበር ቅድም ነበር ለማስወጣት የምትሞክሪ እኔ እንደዛ ስራውም እንደዛ ስለሚሰራ አንዳንድ ተንኮለኛ ምቀኞች እንደዚህ አድርጓል በቃ እንደዚህ ነው እንጂ ብለው ሊያስቡ ስለሚችሉ ከስራው ማንፈራቀል ብለህ ልታስብ ስለምትችል ነው እኔ ገንዘብ ያልኩ እንጂ ባለቤቴን አምነዋለሁ ፌኔት የምትባል ልጅ ታውቃታለሽ አላውቃትም አይደለ አዎ ባለቤትሽ ያውቃታል እኔ እንጃ እንዴት ያውቃታል ዝም ብዙ ሰው ነው አይደለም እንዴት ያውቃል እሱ ስራና ስራው ነው ስለካሌ ስለማን አይደል ግቢ ውስጥ ሳሉ እንኳን ሰዎች በደንብ ያውቅም እንኳን እንደዚህ ወጣ ብሎ ምናምን የማይታወቅ ሰው ሊያቀርቶ ማለት ነው ስለዚህ እሱ ስራና ስራው ነው ከስራ ወደ ቤቱ ወደ ስራ ነው እንደዚህ አይነት ካሌ ነው ማን ነው ምናምን ይባላል አንቺ ትገኛለሽ ስራው ቦታ ሲሄድ እኔ በቃ ቤት ነው ሙሉ የቤት መቤት ነኝ ምን ነው የቤት መቤት ነሽ በጣም ጥሩ አሪፍ ነው እሱ ነው የሚሰራው የቤት መቤትነት በጣም ቆንጆ ነው ጥሩ ነው በጣም ታዲያ ቤት መቤት ከሆንሽ እሱ ስራ ቦታ ላይ የማትገኙ ከሆነ እሱ ዙሪያ ያሉትን ሰዎች እንዴት ነው የምታውቃቸው እንደማያውቅ በደንብ አውቃለሁ እኔ የስራ ጓደኞችን የሚያውቃቸውን አውቃቸዋለሁ ሁሉንም ስለማውቅ ሁሉንም አውቃቸዋለሁ ፌኔትን ግን አታውቃትም አላውቃትም ምን ነው ፌኔትንማ በደንብ ነው የምታውቂው እኔ አላውቃትም ፌኔትን እዚህ ቤት መታጣቅ በጭራሽ ሴት ቤታችን ራሱ መጥቶ ያውቃል ከማለት ጎረቤትም ማንም አይመጣም እኔና እሱ ብቻ ነን ለምን በቃ ምን ይሰራልና እኔና እሱ ብቻ እየኖርን ነው ምን ይሰራል ሰው ምን ይሰራልና ለምን ይመጣል ኦኬ ለሰው ልጅ ጥላቻ አለሽ ማለት ነው ጥላቻ ሳይሆን በቃ በውጪ ሰላም እንባባላለን ከዛ ያለቀ ለምን ቤት ውስጥ ምን ሊሰሩ ነው የሚመጡት ህይወት ላይ እንዴት ነው ጎረቤት አለ ምናምን ብዙ ነገር አለ እኮ እንዴት ነው እዚህ ቤት ሰው መጥቶ የማያውቀው ሰው አጋጣሚ ነገር ከሆነ እኮ ማንንም ሰው ሊመጡ ይችላሉ ግን እኔም ልሄድ ይችላልው ግን ዝም ብሎ ሰው ቤታችን አይመጣም በቃ ማንንም ሰው አይመጣም እኔና እሱ ነው ማን ለምን ይመጣል መንገደኛ መቼስ አይመጣም እዚህ ቤት አይ ማህበራዊ ህይወት ላይ የሆነ ሰው የሆነ ቤት ይመጣል ቤት እግዚአብሔር ነው የሆነ ሰው ደግሞ ያናንተ ግን ሰው መጥቶ አያውቅም አባባልሽ ግራ ያጋባል ለሰው ልጅ ምን ያህል ጥላቻ እንዳለሽ ነው የሚያሳየው አንተ ፊኒት ትልብኛለህ ግራ ገባኝ እኮ ታውቃታለሽ አይደል እኔ በጭራሽ አላውቃት ዛሬ ነው ሰምቼ ማውቀው መረጃ እንዳጠፋልሽ ከፈለግሽ እንግባባና እኔና አንቺ ስለ ፌኔት የምትነግሪኝ ከሆነ እኔ በቀጥታ የመረጃ አጠፋልሻለሁ ገንዘቡን ይቅር ካለዛ ግን ስለ ፌኔት ማትነግሪኝ ከሆነ ምን ይፈጠራል ካልነገርኩ ስለ ባለቤትሽ ያለኝ መረጃ ለህግ አካል አሳልፈሽ ሰጣለሁ እዛ ጋር ያይሻቸው በሙሉ ፖሊሶች ናቸው አረ እንደዚህ አብለው እና አንቺ የምናወራው እነሱ አይሰሙ ከሰሙ እስከዛሬ ያጭበረባራቸው ገንዘቦች በባንክ አካውንት ውስጥ ያለው ገንዘብ ወደ ገጠር አካባቢ ያለው ንብረት ቀላል ሰው አታድርግኝ አልኩሽ ለዚህ ምን ነው ፈዘሽ ነቃብ ያይዞሽ እንደዚህ ስላስፈራራኝ ሁሉ እንደዚህ ማወራ ይመስልሃል እንዴ ኦኬ ስለዚህ ያንተ ማስፈራሪያ ከኔ አይበልጥም ያልሽ ነው ኃይላለኝ ያልሽ አማን ቤት እያወራህ እንደሆነ አልገባህም ለነገሩ ዝም ብዬ ቤት ውስጥ ቁጭ ብዬ እያወራው ስለሆነ ማስፈራሪያ ነው እኔ አሁን እንደውም ባለቤቴ ጋር ደውዬ በቃ እያስፈራራኝ እንደሆነ ነግረዋለሁ ማስፈራሪያ ነው እንዲመጣ አደርገዋለሁ አይደል ማስፈራሪያ ነው እናንተ እኮ እያስፈራራኝ ነው መረጃውን አጠፋልሻለሁ እንደዚህ ካደረግሽ እንደዚህ እኔ ፊኒት የምትባል አላውቅም በጭራሽ እኔ እየታውቃታለሁ አይ ምን እንደማደርግ አታውቅም በስመ ፊኒትን ብዙ ፊኒት ሊኖር ይችላል እኔ እየታውቃቸዋለሁ
እንደው በስመ ፌኒት ምናምን የምትይው አመጣሽ እየታቃለ ብዙ ሊሆን ይችላል እኮ አላቀም እኔ በምን አውቃለሁ እንዴ አይ እናንተ ጋር እኮ እናንተ አካባቢ እኮ ማልጠፋ ሰው ነኝ አጣራለሁ እኮ ስለ ስራ አይደለ ጋዜጠኛ አይደለም የት እንደሚውል ምናምን አጣራለሁ አንተ ጋዜጠኛ በመሆን በምን አውቃለሁ ምናልባት አጭበርባሪ ሌባም ልትሆን ትችላለህ በምክንያት ገብተህ ልዘርፍም ሊሆን ይችላል በምን አውቄ አንቺም አጭበርባሪና አደገኛ ማፊያ ልትሆኚ ትችላለሽ ነሽም ደግሞ ነኛ አይደለ እንኳን ታዲያ ምን ችግር አለው ከሆንኩም ደስ ይላል ምን ችግር አለው ማፊያ መሆን ግን አይደለም እኔ ግን አይደለም ከሆንኩም አሪፍ ነው ግን እኔ እንደዛ አይነት አይደለም ነኛልሽ ከሆንኩም እሳይ ደስ ይላል ግን አይደለም እያልኩ ነው አልገባው ምንድነው አንተ የኔን ነገር ከስር የምትለቅመው ማፊያ መሆን ደስ ይላል ማለት ነው ለምንድነው የምትለቃቀመው ካሜራማን የምታወራውን ነገር ያየ ነው አይደል ማፊያ መሆን ደስ ይላል አንደኛ ሆንኩ ይያለሽ ከዛ ደግሞ መሆኑ ነው እንግዲህ እሺ ደስታው ነው የሚያውቀው የሆነ ሰው ነው እንግዲህ ማፊያ መሆን አጭበርባሪ መሆን ዘራፊ መሆን ቆይ ምን እኔ ለማሳበር ነው ልፈልፉት እንዴ ስንት አይነት ሰው አለ ማለት እኔ አሁን በዚህ ስራ ውስጥ እንደዚህ አይነት ደግሞ ደረቅ አይቻላል ወይኔ ጉዴ ቆይ በጣም ፈጠጠች እንጂ ማለት አልገባኝም ምን አስበሽ ነው አንቺ ቆይ ምን ይሆናችሁ ነው ለሁለት እንደዚህ እየተባበራችሁ የምታወሩት ማፊያ መሆን ጥሩ ነው አልሽ እኮ አንቺ ማፊያ መሆን የሰው ሰላም መንሳት ምን ነው ጥሩ ስለዚህ በትክክል አንቺ ከባለቤትሽ ጋር የዚችን ሀገር ሰላም አደጋ ላይ ለመክተት በገንዘብ ለመሸጥ የምትደራደሩ ሰዎች ናቸው ይሄን አምኛለሁ ተቀብያለሁ ምክንያቱም ለማፊያ ያለሽ አክብሮት ደስታ ሲያል ጎበዝ ነህ አመንካ አጨብጨብሽልኝ በጣም ጎበዝ ሲጀመር እንደዚህ አይነት ሰዎች አጨብጫቢ ናቸው ገንዘብ ካለ ምንም ታረጋላችሁ አሁን ተወጣልኛለህ አትወጣም ምንድነው ቆይ እንደዚህ ተቀምጠ ስራ የለብህም እንደ ሰውዬ ገንዘብን አስቀብልኝ አላስገባም የፈለከው ማድረግ ትችላለህ አላስገባለህ ግን እዚህ ጋር በገንዘብ እደልልሃለሁ ስቲ ተቀርጿል እንኳን ቀረጽ እንጂ አሁን አንቺ አንድ ግለሰብ ነሽ አይደለ እኔ አንድ ግለሰብ ነኝ አይደለ ጋዜጠኛ ነኝ ምንም ምክንያት የለም አንቺ ለኔ ገንዘብ ምትልኪበት ምክንያትሽ ይሄ መረጃና ውሸትሽና አጭበርባሪ ሰው አልክ በቃ አንተ አጭበርባሪ ነህ ለማጭበርበር ነው የመጣው እዚህ አየህ የማንንም ሰው ያጭበረበርክ እየበላ አሁንም እዚህ የመጣውን እንደዚህ ቤት ምናምን ብላ በጣም ጥሩ ደስ ይላል በጣም አንቺ በማለት እኔ እንዴት ላክብርሽ እንዴ በጣም ደስ ይላል ያንቺ ሌብነት ወደ እኔ ሌብነት ያስተላለፍሽ ነው አይደለ ማለት እኔ ነኝ ሌባ እኔ ነኝ አጭበርባሪ አዎ በየሰው ቤት እየገባ ምን አጭበረበርኩሽ ማለት እንደዚህ አደረክ አጭበረበርክ እኔ እኮ መረጃ ይዤ ማለት ቤቱን አይተሽዋል አይደለ መቼም የባል ስራን ሚስት ታውቃለች እና ሚስት ደግሞ ቀንታበት ነው በባለቤቴ ስራ ቀንታ ነው እኔ ቀንታበት ነው እንደዚህ እንትን እያልክ አጭበርባሪ ምናምን እያልክ ይሄ እኮ የቅናት መንፈስ ነው እንደዚህ እያደረገ ያለው አዎ በቃ ምናልባት ጥሩ ስራ እየሰራ ስለሆነ ድለላ አሪፍ ስራ ስለሆነ ለምን ብለህ ነው ቅናት ነው እንደዚህ እያደረገ ያለው አንቺ እሱ ማንንም ገንዘብ አጭበርብሮ አያውቅም በቃ ህግ ጥሷል ነው ያልኩት እንጂ አልጣሰም ለምንድነው የምታጭበረብረው አንተ ራሱ እንደ ጣሳንቺም ታውቃለሽ ውስጥሽ ያውቃል ምናልባት ስለ ቅናት ስታወሪ ሰው ይቀናበታል ማለት ነው ውስጡን አይደል እንዴ አዎ የሚሰራ ሰው ይቀናበታል ይታወቃል ቢያንስ ካንተ ትንሽ ሻል ካለ ትቀናለህ በቃ ለዛ ነው እንደዚህ ያንገበገበ ያለው አይደለ በሌባ የሚቀና ሰው ገጥሞኝ ያውቃል ሌባ ማለት ሌባ ላይ እንዴት ሰው ሊቀና ይችላል ታቀናም ሌብነትም ስራ ነው በቃ ቀናህ አይደለ ለምን አንተ ሳሰራም ታዲያ ሌብነት አዎ ይሻላል ሌብነት አጭበርባሪ ምናምን አልክ ይመስለኛል ሳስበው አንተም እየሰራህበት ነው አይደለ ለሌብነት ያለሽ እንትን ሌባ ህግ ማለት ሌብነትን ህግ ወይም ደግሞ መንግስት ፍቃድ ሰጥቶን እንትን ብሎ ምናምን መሆን አለበት ያልሽ የተከራከርሽ ነው አዎ ጎበዝ ኮንክ ሌብነትም ስራ ነው ምን ችግር አለው ስራ እዚህ መተህ የማንን ቤት እያንኳካ ወሬ ከምታወራ ከምትለቅም መስራት ነው ማንንም ነኝ ብለሽ ታስቢያለሽ አዎ በቃ እኔ ሳስበው እንደዛ ነው የገመትኩት አንቺ ማንንም አይደለሽም ማንንም ለማፊያ ክብር የሰጠሽ ሰው ነሽ ማንንም አይደለሽም አንቺ ይሄን የስንት ስለዚህ አንተም በቃ የሚጠቅም ከሆነ ለምን አሰራም ብትሰራ ይሻላል በቃ እንደዚህ እናድርግ ለባለቤትሽ ደውይለትና መረጃ ለህግ አካል አሳልፊ ከመስጠት በፊት እሱን ማውራት ፈልጋለሁ በምን አይነት መንገድ በስራ መንገድ አብረን እናጭበርብር አብረን እናጭበርብር የሚል የስራ ፍቃድ እናወጣለን እና ከዛ አብረን እናጭበረብራለን አብረን እንዘርፋለን ኮሚሽን ህግ ከፈቀደው ውጪ ሲጀመር አንተ አጭበርባሪ ከሆነ እንዲታወቅብሃል ያስታውቃል
እንደዚህ ተሸፋፍነ እንደዚህ ሰውል አጭበርባሪዎቹን እኔ አንተ እኮ እያወራ ይሄን ከጀርባ ምን እያደረጉ እንደሆነ እኮ አይታወቅም። ለምሳሌ ኮሮና ቫይረስ ነበር ሰው ሁሉ ማስክ ያደርጋል እና እኔ አጭበርባሪ ነኝ ማለት ነው። ለምሳሌ ሰው አስማ አለበት ምንድነው አስም ሳይሆን ይሄ ምንድነው የአፍንጫ ችግር አየር ሲቀየር ደግሞ ያው ክረምት ነው ምናምን ብዙ ነገር አለ እና ለዛ ነው ማስክ ያደርጋል ምን አለ ማስክ ያደርጋል ለአጭበርባሪ አይ በርግጥ እናንተ ማስክን ለምን እንደምትጠቀሙበት እናውቃለን ራሳችሁን እንትን ለማለት ነው ይገባኛል በጣም ይገባኛል ሻሽ አድርገሽ ምናምን ማስክ አድርገሽ ጸጉርሽን እየለዋወጥሽ ምን እንደምታረጊ እናውቃለን በቃ ስራ ነው ምን ችግር አለው ቢሰራ ምንም ችግር የለውም አይደል እኮ አረኒኮ ችግር አለው ስራ እኮ ነው እኮ ያው ቤት አትቀመጥ ስራ የቤት መቤት ነኝ ብለሽ ነበር ኦኬ ራስሽን እየለወጥሽ ደግሞ ከቤት መቤት ማለት የቤት መቤት ስትሆኚ እንደዚህ ነሽ እኔ አንተ ነው ያልኩ ስራ የሰው ቤት ከምትዞር ስራ ጥሩ ነው ያልኩ አይ የቤት መቤት ናት በቃ ናት ካራክተሯ ሌላ ማለት ሌላ አይነት ባህሪ ነው ያለሽ እዚህ ጋር ሳይሽ የቤት መቤት ነው ተስለ እውነት ነው እና ሌላ ቦታ ማይታኛል ሌላ ውጪ ላይ ያየኝ እንዴ ምን ሆኛ ያየኝ አይ ቤት መቤት ነው ያለሽ እኔ ጥሎብኝ ምን አረጋለው መሰለሽ መረጃ ይዛለውና እሺ ደግሞ ሌላ እዚህ ጋር ያለችው ልጅ ደግሞ ዝም ብለን እናያት እስኪ እናያት አብረን እናያት እስኪ አሁን እቺ ምን ነው የቤት መቤት መሆን እንዴ ምን አይነት ሜካፕ እንደምትጠቀም ካሜራማን በጣም ነው የምትደነቀው እና ታዲያ ለስራ ለሰርግ ለፕሮግራም ምናምን ስትጠራፍ ተዘጋጅታ ትወጣለች ዝም ብላና ቤት እዚህ እንደ ተድረክርኬ እንዳየን ተድረክርኬ ይላል ትወጣለች ያለሽ ነው ስለሷ ነው ስለማን ነው የምታወራው እዚህ ልጅ ሴት ውስጥ ብዙ አይነት ባህሪ አለ ማለት ነው ማለት ወጣለው የሥራ ባህሪዋን እየጠራች እንደ ሰርግ ትጠራለህ ፕሮግራም ይኖርብሃል ምናምን ለዛ ላትወጣ ነው እንደዚህ ሃራ ሁሌ ቤት ውስጥ ተቀብሬ ነው እንደምኖረው ሜካፕሽና እንትንሽ ግን እንትን ነው ይሄ ምንድነው ታክሲ ውስጥ ምናምን የሆነ ነገር አድርገሽ ምናምን ለማጭበርበር ነው የሚመስለው ተሳስተሃል አባቴ እኔ እንደዚህ አይነት ነገር እያደረኩ አይደለም እሺ እኔ አሁን ያሳያት አንድ ፎቶ ነው የሚገርም ያኛውን ላሳያት አሮጊት መስላ ምናምን ታክሲ ውስጥ የገባችው ሜካፕሽ አሮጊት እሺ እኔ ሳያት አሁን ወጣት ናት ታውቃለህ ቤት ውስጥ አያ አንተ ግን የሴቶችን ትክክለኛ ማንነት የምታውቀው እና ይሄ ፎቶ ምንድን ነው? ይሄ ፎቶ ከየት መጣ? አይ አሮጊት መስለሽ ነው እዚህ ጋር ምን ቪዲዮ ይሄ ፎቶ አይደለም አዎ ተመሳሳይ ነው ምን አለ ተመሳስሎበት ሰው እኮ ይመሳሰላል እንዴ እሺ ይሄ ነው ፎቶ አይደለም ከቤት ጀምሮ እኮ ተከታተይሽ ይሄ ጨረሽ ነው ፎቶ አይደለም አይ ችግር የለውም ገንዘቡን ካስገባሽ እንደራደራለን ይሄ ነው ፎቶ አይደለም ተመሳስለበት ሊሆን ይችላል እኔ ባለቤትሽ ላይ ብቻ አይደለም መረጃ ያስኩት ይኸውልሽ ልንገርሽ አንድ ነገር ባለቤትሽ ላይ ህይወትሽ ይበጠበጣል አንድ ነገር ልንገርሽ በማጭበርበር ውስጥ የሚገነባ ህይወት አይደለም አንቺም እየሰረቅሽ ነገ እኮ ልጅ ይኖራችኋል እመኚኝ ልክ ያልሆነ ትዳር ካልሆነ መፋታት ግድ ነው ምክንያቱም ስለምን መፋታት ነው የምታወራው እኔ የምን መፋታት ነው ለልጅሽ መቼም ዝርፊያ አታስተምሩም አይደል ለምን ስራ ነው እያልሽ ገና ድክ እያለ ምናምን ከልጆች እየነጠቀ ምናምን እንትን እያለ እንዲያመጣ አታደርጊ ማለት መቼም ባልና ሚስት ሲባል በእውነተኛ ትክክለኛ ማንነት ላይ የተገነባ ባልና ሚስት ወይም ትዳር እኮ የእግዚአብሔር ፍቃድ ነው የፈጣሪን ፍቃድ እናንተ ለምን ተጠቀማችሁት ለማጭበርበር አሁን አወራህ ጨረስክ አሁን ከቤት ትወጣለህ እሱ ሽማግሌ የሆነ ከባንክ የሚወጣውን ሰው ይከታተላል አንቺ አሮጊት ሆነሽ ታክሲ ውስጥ ማን ምን ያደርጋል የሚለው በቃ ከቤት ይወጣልኝ ምንም ተፈልፈው ግደኝ አልወጣም ለምን ደግሞ ወጣው ውጣልኝ በቃ ምንድነው ይሄ ብዙ ወራህ እኮ በቃ ይበቃል አያርክሽም ነገር ነው ያወራታትና ልጅ በቃ ውጣልኝ እያልኩ ነው አልወጣም ለምን ወጣልኝ እንዴ እኔ እኮ ውለታ እያዋልኩልሽ ነው በነገራችን የምን ውለታ ነው የምትውልልኝ ውጣልኝ በቃ በህይወቴ እንዳንቺ በነገራችን ማንንም ውለታ ውሎልሽ አያውቅም እሺ መረጃ ያለኝ እኮ ነው አንቺ ጋር የመጣሁት እንጂ በመረጃ ያለኝ እኮ ፖሊስ አንተ እሺ ውጣልኝ ከቤቴ አልወጣም ለምንድን ነው የማትወጣው አልወጣም ውጣ እያልኩ ነው ሰውዬ ውጣልኝ በቃ ተነሳና ውጣ ከቤቴ አልወጣም ውጣ በቃ ከቤቴ ውጣልኝ አልወጣም ዘርብ ውጣ በቃ ለምንድን ነው እንደዚህ የምትሆነው መረጃ ያለኝ እኮ ውጣልኝ የምን መረጃ ነው በቃ ምንም የማውቀው ነገር የለም ባለቤትሽ ይምጣና በደም እናወራለን ከዛ እንወስናለን መውጣቴ ማለት መውጣት ነው ምንድን ነው የምትወስነው በቃ ምንም ውሳኔ የለም ውጣልኝ ከቤቴ እያልኩ ነው ውጣልኝ በቃ የምን ገንዘብ ነው በቃ ገንዘብ የለኝም በቃ የለኝም ገንዘብ ራስሽ እኮ ነው አመጣለሽ ካሜራ ቀርጾሻል በነገራችን ላይ ገንዘብ ከፍላለሁ ስትይ ስለዚህ ምን እናደርጋለን መሰለሽ ከሰው ያጭበረበርሽውን ገንዘብ በሙሉ ለኔ ትልክልኛለሽ እኔ ለሰዎች ልካለሁ በዚህ እንስማማለን
እኔ በታማኝነት ይሄው ካሜራ ፊት ነው የምናገረው እቺ ልጅ ያጭበረበረችውን ገንዘብ በሙሉ ይገርማቸዋል በጣም ካራክተሯን እየቀያየረች ነው ገንዘብ የምታጭበረብረው ስለዚህ ከዚህች ልጅ ያለው ገንዘብ ወደ እኔ ይገባል እኔ በታማኝነት ለተጨበረበሩት ማህበረሰብ ወገኖቻችን እንደርሳለን እኛ ለማን ማናንስ ስለዚህ ምን እናደርጋለን መስል ገንዘቡ ላኪው ያለዛ ከዚህ ቤት አልወጣም እንደውም ባለቤትሽም ትወጣለህ በቃ ከዚህ ቤት ባለቤትሽም አልወጣም ከዚህ ቤት አይልክ እስታይ እንደውም መጣ ትወጣታለህ እጅን ጎትቶ ነው የሚያወጣ አይደለ አዋ ማንን ጎትቶ እንደሚያወጣ ናግባ ይሄው ምንድነው ብሎ ገብቶ ይሄው እንትን እያለኝ ነው እንደዚህ ብትጮት ለስራ ፈልጊ ነው ወንድም በቃ ወጣለን ለምን ለስራ ነው ውጣ አስወጣው ማን ነው የነከሰው ምን ይሰራል አስወጣልኝ የነከሰው ምን ይሰራል እዚህ ምን አስወጣው በቃ ለምን አስገባሽው እኔ ላይ ነው የምትሰው በቃ ጎትቶኝ ነው የገባው እኔ ላይ ነው የምትሰው ልታሻሽጥልኝ ነው ና ቁጭ በላባት ና እሷ ጋር እኮ እየታገልኩ ነው ያገኘሁት ለምን የምትለሳለሰው ገፍታ ተሰጣው እንዴ ተረጋጋ የኔ አባትና ተረጋጋ አንተ አልተረዳኝም ይሄ ያክል ሰው ምን ይሰራል ታዲያ ምንድነው ይሄ እነዚህ ይሄ ምንድነው ቆይ እነዚህ በካሜራ እኮ ነው እየቀረጽክ ያለው እና እኮ አንዴ ቁጭ በልና አባት ቁጭ በል እሺ አንተ ቁጭ በል መጀመሪያ ቁጭ በል በሰላም መውጣት የለበትም እዚህ ከዚህ ቤት መውጣት የለበትም ና ቁጭ በል ምንድነው መጀመሪያ ንገሪ ቁጭ በል እና ልሸኘው በሰላም ማረጉን እኔ የማውቀው እና ለምንድን ነው የማታስወጣው እዚህ ና ቁጭ በል ቀስ በይ እስኪ ምን አንቺም በምን እንዳስገባሽ እኮ አላውቅም በምን እንዳስገባሽ ጭራሽ እኔንም በምን እንዳስገባሽ እያልክ ማውራት ጀመርክ ዝም በይ ለምንድን ነው ዝም በለው አስወጣው ሰውዬውን እኔ ማቆየት አልፈልግም እስኪ ላዋራው ለምንድን ነው የምታዋራው ነው ወርቻለሁ በቃ አስወጣው ባልና ሚስት ክርክራችሁ አስወጣው እያልኩ እኮ ነው በጣም ጥሩ ነው ያለው አባት ውጭና አስወጣው በቃ ወንድ እኮ ካስወጣ ምንድን ነው የምትለሳለሰው ቁጭ በል አልወጣም ትላለህ እንዴ አሁን ቁጭ በል ለምንድን ነው የማትወጣው አልወጣም ቁጭ በል እናውራና እንሄዳለን እናውራ ይኸውልህ እኔ ለአንተ ለትልቅ ስራ ነው የፈለኩ የሚሸሸጥ ቤት አለ G+4 ነው እና የዚህ ሰሚት አካባቢ ወይ ዝም ብሎ እየለፈለፈ ነው አስወጣው ይሄን ሰውዬ እያልኩ ቆይ እስኪ ተረጋጊ ለነገሩ አንተ እንደዚህ ነው ቆይ ተረጋጊ ምናምን እሺ አይ ቤት አለኝና የሚሸጥ ቤት አለኝ በቃ ስማጭ በርባሪ ነው አትስማጭ በርባሪ ነው ይሄ ቤት አንተ አሻሻጥከው ቤት ነው ስንት % ነው የተባለው እኔ እንደዚህ አይነት ስራ ማልሰራም አላውቅም እንዴ ምንድነው አንተ ሰላም እኮ አክብሬ ቁጭ ያርኩት እኮ ዝም ብዬ ነው ሰላም መታወራ ከሆነ ብዬ ነው ምንድነው የሚያንቀጀው ማልሰራውን ስራ ምን እንዴት ቤት ምናምን እኔ እንደዚህ አይነት ስራ ተናውራ አትንቀጭቀጭ አይ ልጅ ሰውዬ ሰላማችን ነው የሚነሳው ካላስወጣው ሰላም የለንም በቃ አንተ ምንድነው የምትፈሳፈሰው አታስወጣው እንዴ አንቀጭቀጭ ምንድነው የሚያወራው መጨረሻችሁ እስር ቤት ነው ምንድነው የሚያወራው እኔ ማለት ምንድነው እስካሁን ምንድነው ያወራሽ ላንቺ ምን ይሰራልሃል በቃ አስወጣው እኮ ነው ያልኩህ አንተ ንገረኛ ቆይ ደላላው እኔኛ አይደለም አንዴ የምን ደላላው ደላላ አይደለም ኦኬ ሌላም ስራ አለ ስለምን ስራ ነው የምታወራው ይሄ ስራ ይሄ ቢዝነስ ከቤት ውስጥ እኮ ነው እንደዚህ እያዋረከኝ ያለው ምን ልትሆን ነው ናውጣ ተነስ ቁጭ በል ናውጣ ምን ልትሆን ነው አንተ ውጣ በቃ ውጡ ሁላችሁም አስወጣው ምን ያክል ሰው አስከትሎ የመጣው ለምንድን ነው ይኸውልህ እዚህ ያሉ ሰዎች በሙሉ ላንተ ነው አትንቀጭቀጭ ለምንድን ነው እንደዚህ ከኔ ቤት ምን አያችሁ እኮ ያየነውን ነገር ሰላማዊ ቤት እኮ ነው ቁጭ ብሎ ለምን አታዳምጠን ቁጭ ብለህ ለምን አናወራም አንተ ወንድ ልጅ አይደለም አይደለም አናወራ ለምን አናወራ ምንድነው የምናወራው እንደ ወንድ ልጅ እናወራ ምንድነው የምናወራው እኮ ማወራውን ስማ ቢዝነስ ካርድ አለ አይደል አንተ ደላላ ነው ወይስ አንተ ምንድን ኢንጂነር ነህ እንዴ አንተ እኔ ደላላ አይደለሁም በቃ እንትን ነው በቃ ውጣ ሐኪም ልትሆን ትችላለህ አላውቅም ግን ቁጭ በል ማለት ብዙ አይነት ባህሪ አለ እስኪ ቁጭ በል ለምንድን ነው ቁጭ የምለው አንተ ውጣ እኮ ነው እያልከው ያለው በቃ እኔ አንተ ቁጭ ካላልክ እኔ ቁጭ ልበላ እንግዲህ ካልተግባባ እንዴት ይሆናል ከቤት እኮ ወጣ እያልኩ አረ ይኸውልህ ሌላ ነገር ማትፈልግ ከሆነ ቁጭ በል ቁጭ በል አንተ አትበል ቁጭ በል ምን እያረከኝ ነው ሰዎች በሙሉ ላንተ ነው እዚህ ያሉት እሺ ምን እያረከኝ ነው ምንም ላደርጋለሁ እናወራ ከቤት ወጣ እንደዚህ ትጋፋታለህ እንዴ እናወራ አልኩህ አይደል አትሰማም አንተ የማትረባ ወንድ ጭራሽ ገዛ ቤት ገፍትሮ ያስቀምጥ አንቺ የማትረቢ ሴት ነሽ አንተም የማትረባ ወንድ ታደርጋለህ እንዴት ለሱ ድል ትሰጠዋለህ እሱን መምታት አቅቶ ነው እሺ አንተም ገፍትራ ተሰጠም እንደ ከቤት ለምን አንቺ ነሽ እኔ ያክል ሰው እዚህ አንተ ራስህ ነህ ለፈሰ እኔ ለማስገደል ነበር እንደዚህ ያደረግሽው
በጣም ደስ የሚል ክርክር ነው። ባልና ሚስቶች በጭቅጭቅ ነው ፍቅራቸውን የሚገላለጹት። ደስ ብሎኛል። ለምንድን ነው እኛን ለማጋጨት ነው የሚመጣው? አንተኛ ልታጣላ ነው እንዴ? ትክክለኛ ማጣላት እንደመጡማ አንቺ ቀስ አድርገሽ እኮ አንጠፈሽ ነው ያስቀመጥሽው። ምንድን ነው ያጠፈችው? በክብር አስገብተሽ እዚህ ጠበቅሽኝ። ስለምን ንጣፍ ነው የምታወራው? ማለት እኔ የትኛውም ማለት ብዙ ባልና ሚስት ገጥሞኛል። ከገባውበት ባልና ሚስት ግን ይሄኛው በቃ የተለየ ነው። ይሄው ከባሌ እኮ አጣላኝ። ከባሌ እኮ እያጨቃጨቀኝ ነው። ለምን ትጨቃጨቃላችሁ? እንደዚህ ይሄው እንዳያምነኝ ያደረገኝ እኮ አንተ ነህ። ያስደበደበችኝ ጤነኛ ሰው ነው አይደለ? ጤነኛ ሰው ነው አይደለ? እነዚህ ሰዎች ሰው ናቸው። ደበደብከኝ እኮ ገፋኝ። ይኸው ገፍትረህ እኮ ነው ያስቀመጥከኝ። ለእኔ ግን ተበረታለህ፣ ለእሱ ግን እንትን ትላለህ።